ይህ የታላቁ ሰዓሊ የሎሬት አፈወርቅ ተክሌን መኖሪያና ስቱዲዮ አካቶ የያዘው ታሪካዊ ቤት አልፋ ቪላ ነው። በዛሬው ትረካችን ለማመን የሚያስቸግሩና እጅግ አስገራሚ የሆኑትን የአልፋ ቪላ ትዕይንቶችንና ትውስታዎችን ይዘንላችሁ ቀርበናል። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ሲስተር ልጄን እርጂው። ምን ሆኖ ነው? ቁልፍ ውጦ ነው። መቼ ነበር የዋጠው? ከአንድ ወር በፊት ነው። ታዲያ እስከ ዛሬ ለምን ቆየህ? እስከ ዛሬ የቆየሁት ትርፍ ቁልፍ ስለነበረኝ ነው። ዛሬ ሁለተኛውን ቁልፍ ጠፋ። ምን ላርግ? ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ስዕል ያሳበቀው ሐዘን። በደርግ ዘመን አልፋ ቪላ ከሎሬት አፈወርቅ እጅ ወጥቶ በከተማ ልማትና ቤት ሚኒስቴር ስር ነበር። ከተማ ልማትና ቤት ሚኒስትሮችም ቤቱን ከፍተኛ በሆነ ገንዘብ ለፈረንሳዮች አከራዩት። ሎሬት አፈወርቅም አልፋ ቪላን ለቀው አስመራ መንገድ በሚገኘው ሌላ ቤታቸው ውስጥ መኖር ጀመሩ። ክቡር አቶ ፋሲካ ሲደልልና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የተዋወቁት በዚያን ወቅት ነው። ለመጀመሪያ ጊዜ እኔና አፈወርቅ ተክሌ የተገናኘነው ተስፋዬ ገሰሰ ቤት ነው። ያን ጊዜ እኔ ኢሰፓኮ ገብቻለሁ። የኢሰፓኮ የርዕዮተ ዓለም መምሪያ ምክትል ኃላፊ ነበርኩ። የፍቅረ ሥላሴ ምክትል ማለት ነው። ጊዜው በ1972 ዓ.ም ገደማ ነው። ጎረቤቴ ተስፋዬ ገሰሰ አንድ የምሳ ግብዣ አድርጎ እዚያ ተገናኘን፣ ተዋወቅን። እስከዚያን ቀን ድረስ አፈወርቅን እንደ ማንኛውም ሰው ከሩቅ ነው የማውቀው። አፈወርቅ ቤቴን ላስጎብኝህ አለኝ። እሺ አልኩት። ከ15 ቀን በኋላ ይመስለኛል እኔንም ባለቤቴንም ጋበዘን። ያው እሱ በባህሉ በሥርዓቱ እኔንም ባለቤቴንም በደንብ ተዘጋጅቶ ነው የጋበዘን። እዚያ አፈወርቅ ቤት ውስጥ አንድ ስዕል ተመለከትኩ። ስዕሉ አፈወርቅ የተፈሪ ሱሪ የተባለውን ለብሶ ልክ እንደ ባላገር ትከሻው ላይ በግራና በቀኙ ዱላውን ይዞ ከአልፋ ቪላ ሲወጣ አልፋ ቪላን ጥሎት ሲሄድ ተክዞ ሲሄድ ያሳያል። አፈወርቅን ጠየቅኩት። የዚህ ስዕል ትርጉሙ ምንድነው አልኩት። አይ ቤቱን እኔው ነኝ የፈጠርኩት፣ እኔው ደግሜ ልፈጥረው እችላለሁ ማለት ነው አለኝ። ዝም አልኩት። ግብዣውን አጠናቀን ስንወጣ ግን የተሰማኝን ነገርኩት። አፈወርቅ ይሄ የነገርከኝ ትርጉም ልክ አልመሰለኝም። እኔ እኮ ከዚህ በላይ የማነበው ሐዘንና ትካዜ ነው አልኩት። እሱም አፈር አለና እንግዲህ አርቲስት ይሠራል፣ ተመልካች ይተረጉማል አለኝ። እኔም በስዕሉ ምክንያት በጣም አዝኜ ልቤ እንደተነካ ተለያየን። ይሄ የሆነው እንግዲህ እሁድ ቀን ነው። ሰኞ ፍቅረ ሥላሴን ሳገኘው ያየሁትን ሁሉ ነገርኩት። ለምንድን ነው ቤቱን የማንመልስለት ስለው ፋሲካ ማንም አልወረሰውም፣ እሱ እኮ ተው ስንለው እምቢ ብሎ ራሱ ነው ያስረከበን አሉኝ። ክቡር አቶ ፋሲካ እንዲያው ለመሆኑ
እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አልፋ ቪላን በፈቃዳቸው ለመንግሥት ሰጥተው የወጡበት ምክንያት ምን ይሆን? ክቡር አቶ ፋሲካ ሲደልል በወቅቱ ሎሬት አፈወርቅን ጠይቀዋቸዋል። ከዚህ በኋላ የምተርክላችሁ ሎሬት አፈወርቅ ከመነሻው ጀምሮ ለክቡር አቶ ፋሲካ የሰጧቸውን ምላሽ ነው። ስህተት ፈላጊ ሰዎች ሁሉ ተመሳሳይ ናቸው። ከእናንተ ብዙ ይፈልጋሉ፣ ለራሳቸው ሲሆን ግን በጥቂቱ ይረካሉ። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉር፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ሰባት በሀገር ፍቅር መታማት የከበዳቸው ሰዓሊ ክቡር አቶ ፋሲካ ከሎሬት አፈወርቅ ተክሌ የሰሙትን እንዲህ አጫወቱኝ። አብዮቱ ሲፈነዳ ገንዘብ ያለው ሀብታሙ ሁሉ ሀገሪቱን ለቆ እየወጣ ነበር። በዚያን ወቅት የተለያዩ ሀገራት ለአፈወርቅ የግብዣ ጥሪ ያቀረቡለት። የመጀመሪያውን ጥሪ ያደረገችለት እንግሊዝ ነች። ያው እንግሊዝ ሀገር ስለተማረ የእኛ ዜጋ ሆነ እኛው ጋር መኖር ትችላለህ አሉት። ቀጥሎ የአሜሪካ ኤምባሲ ጋበዘው። በማንኛውም ጊዜ ሀገራችን መኖር ትችላለህ አሉት። ከአሜሪካ ቀጥሎ እኛ ሀገር ኑር ያለው የጣሊያን ኤምባሲ ነው። አፈወርቅ የቀረቡለትን ጥያቄዎች ሲያብሰለስል ከረመ። እሱ እንደነገረኝ ለመጀመሪያ ጊዜ ምን ማድረግ እንዳለበት የወሰነው ግብፅ ሆኖ ነው። በዚያን ወቅት የኔግሮ አርት በሴኔጋል ዳካር ይካሄድ ነበር። እዚያ ሄጄ ስመጣ ነው የወሰንኩት ይላል። ግብፅ አገር በናይል ወንዝ ላይ በጀልባ ላይ ሄዳለሁ። ጉዞዬ ከካይሮ ወደ አንድ የግብፅ ከተማ ነው እና ብቻዬን ቁጭ ብዬ እየተጓዝኩ አሰብኩ፣ እኔ አርቲስት ነኝ። ይህን የመከራ ጊዜ ከሕዝብ ጋር ካላሳለፍኩ ምን አርቲስት ይሆናል? መቼስ ከእንግዲህ በኋላ የፈረንጅ ፊት እየሳልኩ አልኖርም። እምስለው ኢትዮጵያንና ኢትዮጵያውያንን ብቻ ነው። ከኢትዮጵያውያን ጋር ይህን የመከራ ጊዜ አብሬ ካላሳለፍኩ ኢትዮጵያዊ ነኝ ማለት አልችልም። ብሞትም ከኢትዮጵያ ሕዝብ ጋር እሞታለሁ ብዬ ወሰንኩ ብሎኛል ይላሉ ክቡር አቶ ፋሲካ። ክቡር አቶ ፋሲካ እንዳጫወቱኝ ይህ ከከፍተኛ የሀገር ፍቅር ስሜት የመነጨ ውሳኔው በአንዳንዶች ዘንድ ማላገጫ ይሆናል። በጋዜጣ ላይ ሳይቀር ይጽፉበታል። አፈወርቅ ኢትዮጵያን ለቆ ያልወጣው በሀገር ፍቅር ስሜት ሳይሆን አልፋ ቪላን የመሰለ ቤተ መንግሥት ስላለው ነው ይሉታል። ይህን አሜት ለማስተባበል ሲል
አልፋ ቪላን ለመንግሥት አስረክቦ በኢትዮጵያዊነቴ የቀረሁ መሆኑን አረጋግጣለሁ አለ። ቀደም እንዳልኩህ ፍቅረ ሥላሴም እንደነገረኝ አፈወርቅም እንዳረጋገጠልኝ በወቅቱ ተው ተብሎ ነበር አሉኝ ክቡር አቶ ፋሲካ። ይሁን እንጂ ሎሬት አፈወርቅ አልፋ ቪላን ለቀው ከመውጣታቸው የተነሳ የወደቀባቸውን ሐዘን ግን በቀላሉ ሊላቀቁት አልቻሉም። ይህን ሐዘናቸውን ከስዕላቸው ላይ ያነበቡት ክቡር አቶ ፋሲካ ሲደልል ለጓድ ፍቅረ ሥላሴ ወግደረስ ከነገሯቸው በኋላ ምን አዲስ ነገር ተፈጠረ? እንዳልኩህ ፍቅረ ሥላሴ ተው እያልነው ነው ያስረከበን ካለኝ በኋላ አሁንም ነገ ቢሞት የእሱ ኢንስቲትዩት ነው የሚሆነው፣ ይመለስለት አለ። እኔም ፍቅረ ሥላሴ ያለውን ለአፈወርቅ ደውዬ ነገርኩት። ከዚያ በኋላ ቤቱን የተከራዩት ፈረንሳዮች እንዲወጡ ተደረገ። የኢሰፓኮ የባህል መምሪያ ኃላፊ የነበረውን አያልነህን ተጠሪ አድርገን እሱ በፈለገው መንገድ እንዲታደስለት ተወሰነ። እንግዲህ ከአያልነህ ጋር ወዳጅነት የመሠረቱት ከዚያን ጊዜ ጀምሮ ነው። አፈወርቅም እንግሊዝ አገር ሄዶ ቀለሞችን ገዝቶ እሱ በፈለገው መንገድ እድሳቱ ተጀመረ። አያልነህም የእሱ ባልደረባ ሆኖ የቤቱን ጉዳይ እንዲከታተል ተመደበ። የከተማ ልማት ሚኒስትሩ ተስፋዬ ማሩም ኃላፊነት ወስዶ ያግዝ ተባለ። በከተማ ልማትና ቤት ሚኒስቴር ወጪ እድሳቱ ተጀመረ። ያው አፈወርቅ ትንሽ አስቸጋሪ ሰው ስለሆነ ይሄ ይደረግ ያ ይደረግ ሲል እድሳቱ በጣም ጊዜ ወሰደ። የሆነ ሆኖ አፈወርቅ በፈለገው መንገድና ከኦሪጂናሉ በተሻለ መንገድ አድሰን ሳናስረክብ እኛ ወደቅን አሉኝ ክቡር አቶ ፋሲካ ሲደልል። ማማ ሚያ። ፕሮፌሰር በቀለ መኮንን አድናቆቱን ለመግለጽ ቃላት ሲያጥረው ማማ ሚያ ይላል። አሁን የማጫውታቸው ፕሮፌሰሩን ማማ ሚያ ያስባለውን የሎሬት አፈወርቅ ተክሌን ቤት አልፋ ቪላ ቆይታውን ይሆናል። ፕሮፌሰር በቀለ ትውስታውን የተረከልኝ እንዲህ በማለት ነው። የእርሱን ማንነት የማወቅ ዕድል ያገኘሁት ከሞተ በኋላ ነው። ከሞተ በኋላ 1 ወር ከምናምን ነው ቤት ውስጥ የቆየ ነው። ከሕንፃው አናት ላይ የጸሎት ቤት አለችው። እዚያ ወጥቶ ይጸልያል። ከዕቃ ቤቱ እስከ መኝታ ቤቱ የሚገርም አሰናነድ ነው ያለው። ለምሳሌ ወደ መኝታ ቤቱ ስንገባ መጀመሪያ የተመለከትነው የአደን ጠመንጃዎችን ነው። ከነስማቸው ከነታሪካቸው በረድፍ ተቀምጠዋል። አልጋው አጠገብም ከ5 ወር በኋላ የሚካሄደው የለንደን ኦሎምፒክ ላይ ምን አይነት የአየር ሁናቴ እንደሚጠበቅ የሚገልጽ መረጃ ጽፎ አስቀምጧል። ከዚያ አየር ጸባይ ጋር የሚስማማ ልብስም አዘጋጅቷል። አፈወርቅ በዚያ የለንደን ኦሎምፒክ ላይ በክብር እንግድነት ከተጠሩ ታላላቅ የዓለማችን ሰዎች አንዱ ነበር። ኦሎምፒኩ ከመጀመሩ 5 ወር ሲቀረው አረፈ። እሱ ግን ገና 5 ወር በሚቀረው ኦሎምፒክ ላይ የሚለብሰው ልብስ ከወዲሁ መርጦ እንደተዘጋጀ ልብ በል። እጅግ ጥንቁቅ ነው። የእያንዳንዱ ቀን ውለው ይመዘገባል። እያንዳንዱ እርምጃው ይሰነዳል። የደብዳቤ ልውውጦችም ከተለያዩ ቦታዎች የተላኩለት የጥሪ ካርዶቹም አይጣሉም። ከኃይለ ሥላሴ ዘመን ጀምሮ በተፈራረቁት መንግሥታት የተጠራባቸውን ስብሰባዎች የተሰጡ ወረቀቶች ከነባጃቸው ከነቀናቸው በዝርዝር ተቀምጠዋል። በስብሰባዎቹ ላይ የተናገራቸው ሐሳቦችም በፋይል ተቀምጠዋል። ዘርዝሬ ልጨርስልህ አልችልም። ለምሳሌ በሾፌር ሼልፍ ላይ ከመጀመሪያ እስከ መጨረሻ እርሱ ቤት የተቀጠሩ ሾፌሮችን ግለ ማህደር ታገኛለህ። እነማን እንደተቀጠሩ፣ ስማቸው ማን እንደነበር፣ ስንት ጊዜ እንዳገለገሉና በምን ምክንያት እንደተባረሩ ከነ ፎቶግራፋቸው በደንብ ተሰንዶ ተቀምጧል። ሌላው ቀርቶ የውሾች ፋይል አለው። ስንት ውሾች እንደነበሩት፣ የትኛው ውሻ ማን ተብሎ እንደሚጠራ፣ መቼ እንደተከተበ፣ በምን ምክንያት እንደሞተ ጭምር በዝርዝር ተመዝግቧል። ጥንቁቅነቱ፣ ዲሲፕሊኑ፣ ፕሪንሲፕሉን ሳይ ተደነቅኩ። ማማ ሚያ አለኝ ፕሮፌሰር በቀለ። እኔም ጠየቅኩት፣
ራሳቸው ተቋም ናቸው ያልከኝ ነው አልኩት። ማማሚያ የትኛውም አይነት ተቋም የአፈወርቅን ያክል ኦርጋናይዝድ ሆኖ የተደራጀ አይመስለኝም። ኢትዮጵያ ውስጥ እዚህ ድረስ ወርዶ ጥርት ያለ ንጽት ያለ ጥንቅቅ ያለ ተቋም ከየት ነው የምታመጣው ሲል መለሰልኝ ፕሮፌሰር በቀለ መኮንን። በነገራችን መሃል ፕሮፌሰር በቀለ በጣም ጨዋታ አዋቂ ሰው ነው። ስለ ሎሬት አፈወርቅ ብቻ አይደለም፣ ስለ ሌሎቹም ታላላቅ የሀገራችን ሰዓሊያን ሲተርክ አፍም ጥርስም አያስከድንም። አንድ ወቅት ያጫወተኝን ልንገራችሁና ላብቃ። እርሱ በሚያስተምርበት የስዕል ትምህርት ቤት ቀደም ባሉት ፕሮግራሜ ያጫወትኳችሁ ታደሰ ግዛው የተባሉ ታላቅ ሳይንቲስትና ቀራጺ ነበሩ። እኚሁ መምህር ከዕለታት አንድ ቀን ከስዕል ትምህርት ቤቱ ወደ ብሔራዊ ሙዚየም እንደተዛወሩ ተነገራቸው። የግዳቸውን ስዕል ትምህርት ቤቱን ለቀው ወደ ሙዚየሙ ሄዱ። በሙዚየሙ ውስጥ በሥራ ላይ እያሉም አንድ ዘመዳቸው መጣ። ታደሰ ግዛውን የሙዚየም ሠራተኛ ሆነው አገኛቸዋለሁ ብሎ ያልጠበቀው ይኸው ዘመዳቸው ታደሰ እዚህ ደግሞ ምን ትሠራለህ ሲላቸው እዚህ ገባሁ እኮ ሥራዬ ሳይገባ እኔ ሙዚየም ገባሁ እንዳሉት ተርኮልኛል ፕሮፌሰር በቀለ መኮንን። በዓለም መሪዎችና ታላላቅ ሰዎች ዘንድ እጅግ የተከበሩት የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በዙሪያቸው ካሉት ኢትዮጵያውያን የጥበብ ሰዎች ከበሬታን ያጡት ለምን ይሆን የሚለውን ጉዳይ በሚቀጥለው ፕሮግራሜ እናያለን። እስከዚያው ሳይለየን ያቆየን። ላጤ ብቻቸውን የሚኖሩ ሰዎች መጠሪያ ነው። ብዙዎቹ እነዚህ ሰዎች ምግብ የማብሰሉ ነገር አይሆንላቸውም። እሳት የማይፈልጉ ብስኩቶችና ፍራፍሬዎችን እየገዙ ይመገባሉ። ብስኩቶቹ የታሸጉባቸውን ካርቶኖችና ላስቲኮች ላጥ እያደረጉ ስለሚመገቡ ሙዙንም፣ ፓፓየውንም፣ ማንጎውንም፣ ብርቱካኑንም ላጥ እያደረጉ ስለሚበሉ ላጣርጌ ተብለው ተጠሩ። የላጣርጌዎች የቁልምጫ ስምም ላጤ ሆኖ ቀረ። ላጤዎች ተባሉ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።